ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የውጭ ጣልቃ ገብነት ጦርነቱን ሰሜኑ ከወያኔ ከሻዕቢያ ጋር ሊደረግ የታሰበውን ጦርነት ሊያቆም ይችላል ወይ በሚል ርዕስ ስር እንነጋገራለን። እንደዚሁም ደግሞ የቱርክ የእስራኤልና የሳውዲ አረቢያ ሀገራት ፍላጎት በኢትዮጵያ ውስጥ ምንድን ነው በሚለው ጉዳይ ላይ እንነጋገራለን። እንግዳ አለኝ። የዘውትር እንግዳዬ እያሱ ኤፍሬም አብሮኝ አለ። እያሱ እንኳን ድጋሚ የመረጃ ቴሌቪዥን እንግዳ ሆነ ቀረብክ። እንኳን ደህና መጣ። እንኳን ደህና ቆየኝ። እንዴት ነህ? ደህና ነው ግርማ? ሰላም ነው ወይ? በነገራችን ላይ አንድ ነገር ሳረሰው እግረ መንገዳችንን፣ ምክንያቱም የዋሜራ ሚዲያም ይሄንን ባንክሮ ይሰጠዋል ብዬ ነው። ትላንትና የሰማዕታት ቀን የተከበረበት ቀን ነው፣ የ89ኛው ዓመት እና የካቲት 12 በአዲስ አበባ ላይ ግራዚያኒ እስከ 30,000 ህዝብ የጨፈጨፈበት እና ያው ሐውልቱም ደግሞ 6 ኪሎ የቆሙበት ጉዳይ እና በዚህ አጋጣሚ በዋሜራ ሚዲያ ስም፣ በራሴ ስም፣ በግርማ ካሳ ስም የራሳችን የህሊና ጸሎት እናደርሳለን፣ እናስባቸዋለን። እሱ ላስታውስ ብዬ ነው። ያው ትላንትና ቢሆን ቢያልፍም ብዬ ነው። ድምፁ ሚውት ሆኗል። መልካም። ያው ለትንሽ ደቂቃ እንግዲህ የጥሞና ጊዜ እና ጀግኖቻችን እና ለትንሽ ጊዜ የጥሞና ጊዜ ይኖረናል። መልካም። እንግዲህ ትልቅ ዋጋ ተከፍሎ ነው አንድነታችንን ነፃነታችንን ይዘን የቆየ ነው። የሚያሳዝነው ግን ለሀገርና ለሕዝብ የተከፈለውን ነፃነት የማያከብር ትውልድ በሚስዮናውያን አይምሮ የተበላሸ፣ በዘር ፖለቲካ አይምሮ የተበላሸ፣ ኢትዮጵያ አሁን የደረሰችበት ደረጃ እንዴት እንደደረሰች ማወቅ ያልቻለ፣ በውሸት ትርክት ሀገርን እያተራመሰ ያለ ማህበረሰብ መኖሩ ነው። እንግዲህ ይሄ የወያኔ ፖለቲካ የሆነ ፖለቲካ እንግዲህ ያመጣው ነገር ይሄ ነው። ትልቅ ህዝብ፣ ትልቅ ታሪክ ያለው ህዝብ፣ ብዙ የአፍሪካ ሀገሮች፣ ብዙ ሀገሮች የሚቀኑበት ሌገሲ ያለውን ህዝብ አሳንሶ በማቅረብ በጣም በራሳቸው አለመተማመን እንዳይኖራቸው ተደርጎ ራሳቸውንም አዋርደው አባቶቻቸውንም አዋርደው ሀገራቸውንም እያዋረዱ ያሉ በጣም ብዙ አሉ። ከኢትዮጵያ የበቀሉ እንደው በስንዴ መካከል እንዳለ እንክርዳዶች የሆኑ በጣም ያሳዝናል። ግን አሁን ያው እንደምታውቀው ያኔም እንግዲህ ከጣሊያን ጋር በሚደረግ እርስ በርስ ጦርነት ብዙ ኢትዮጵያውያን ዋጋ ከፍለዋል። ያ አትሊስት ከውጭ ወራሪ ጋር የሚደረግ ውጊያ ነው። አሁን ግን እርስ በርስ ኢትዮጵያውያን በኢትዮጵያውያን እጅ እየሞቱ እያለቁ ነው። በጣሊያን ጊዜ ከሞተው በባሰ በእርስ በርስ ውጊያ ያለቁት የሞቱት ኢትዮጵያውያን ቁጥር በጣም 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 የትየለሌ ነው እና አሁን ደግሞ የብልጽግና አገዛዝ ስልጣን ከያዘ ጀምሮ የብልጽግና አገዛዝ እንግዲህ መደመርን፣ እርቅን፣ ብልጽግናን አመጣለሁ ብሎ የተነሳ አገዛዝ ነው። ነገር ግን በዚህ ብልጽግና ኢትዮጵያውያን ያዩት ነገር ቢኖር በአረቦች ገንዘብ የኮሪዶር ልማትና አዲስ አበባንና አንዳንድ ከተሞችን ማሸብረቅ፣ ሪዞርት፣ ሆቴሎች የመሳሰሉ ነገሮችንና ጦርነትን ነው የኢትዮጵያ ሕዝብ ያየው ጦርነትን እና አሁን በአማራ ክልል በጎንደር፣ በጎጃም፣ በወሎ፣ በሸዋ እንዲሁም በወለጋ ህዝቡ በሰላም እየኖረ ያለን ማህበረሰብ ግጭትና ጠውቅ ምንድነው ቀውስ ጠማቂ ሆነው አካባቢውን የጦርነት ቀጠና አድርገውታል። በኦሮሞ ክልልም እንደዚሁ። አሁን ደግሞ በትግራይ ደግሞ በጣም በጣም አስከፊ የሆነ ጦርነት ተደርጎ ይኸው ካለቀ ገና 5 ዓመት ሆነው 3 ዓመት ሆነው የደቡብ አፍሪካ ስምምነትን ከፈረሙ 3-4 ዓመት። አሁን እንደገና በትግራይ እንደገና ሌላ ጦርነት እንዲኖር ከኤርትራ ጋር ሌላ ጦርነት እንዲኖር የኦሮሞ ብልጽግናዎች፣ አንዳንድ ሰዎች አብይ ይላሉ። እኔ የኦሮሞ ብልጽግና ነው የምለው፣ ኦህዴድ ኦሮሞ ብልጽግና ነው የምለው ድርጅቱ እና የጦርነት ጉሰማ እያደረጉ ነው። ጦርነት በቅርቡ ይደረጋል የሚል ወሬዎች በጣም ይወራሉ። ብዙ ሰዎች እንደውም ጦርነቱ በተወሰነ መልኩ ተጀምሯል ይላሉ። በዚህ አጋጣሚ ዋሜራ ሚዲያ ጥሪውን ያቀርባል። የአብይ አህመድ አገዛዝ እያደረገ ያለውን
እንደገና ሌላ ጦርነት ሰላምና መረጋጋት በተወሰነ መልኩ እንኳ ተኩስ በሌለበት አካባቢ እንደገና በትግራይ ጦርነት ለመክፈት እያደረገ ያለውን ዘመቻ አጥብቀን እናወግዛለን፣ አጥብቀን እንኮንናለን። የትግራይ ህዝብ ላይ ጦርነት የሚከፈትበት ከኤርትራ ወንድሞቻችን ጋራም ደግሞ ወደ ውጊያ የሚገባበት ምንም ምክንያት የለም። ምንም ምክንያት የለም። አገዛዙ የህልውና ትግል አለብኝ ብሎ ነው አሁን ሰውን እያፈሰ እንደውም ለስንቅ ለሎጂስቲክ ሁሉ ገንዘብ መጠየቅ ሁሉ ጀምሯል። በገንዘብ እያስገደደ ህዝብን ገንዘብ መጠየቅ ሁሉ ጀምሯል። በቃ ለጦርነት እየተዘጋጀ ነው። ይሄ በጭራሽ መወገዝ ያለበት ኢትዮጵያውያን ሁሉ ሰላም ወዳድ ማህበረሰባት ሁሉ የአብይ አህመድ አገዛዝ እያደረገ ያለውን የጦርነት ዝግጅትና ለጦርነት እያደረገ ያለውን አካሄድ አጥብቆ ማውገዝ ያስፈልጋል። በዚህ አጋጣሚ እንደገና ላለው ዋሜራ ሚዲያ እኔም በግለሰብ ደረጃ ግርማ ካሳ አብይ አህመድ እና የአብይ አህመድ የኦሮሞ ብልጽግና ዳግም የትግራይ ወጣቶችን ለመጨረስ ከኤርትራ ወንድሞቻችን ጋር ደግሞ እንደገና ደም ለመቃባት እያደረጉት ያለውን እንቅስቃሴ አጥብቄ ያወግዛለሁ። በተመሳሳይ ሁኔታ ደግሞ 4 ኪሎ ያሉት ይቅርታ ህወሓቶች ለትግራይ ህዝብ ነቀርሳና ለትግራይ ህዝብ መሽገር የሆኑ በእነሱ ምክንያት የትግራይ ህዝብ ከዚህ በፊት ወደ ጦርነት ገብቶ ብዙ ስቃይ አይቷል። አሁን ደግሞ ከነ አብይ አህመድ ጋር ባላቸው ቁርሾ እርስ በርስ እነ ጻድቃን ከነ ደብረጽዮን ጋር ባላቸው ቁርሾ በእልህና በተለያየ ምክንያት እንደገና እነሱም ደግሞ የጦርነት አካባቢው የጦርነት ቀጠና እንዲሆን እያደረጉ በመሆናቸው በዚህ አጋጣሚ የህወሓት ቡድኖችን ሁለቱንም የነጌታቸውን ቡድን የነ ደብረጽዮንን ቡድን በዚህ አጋጣሚ አወግዛለሁ። ከድርጊታቸው እንዲቆጠቡ አሳስባለሁ። የትግራይ ህዝብ ጦርነት አይፈልግም እና ይህንን በዚህ አጋጣሚ ኦን ደ ሬከርድ ማሳወቅ እፈልጋለሁ። ይሄ ጦርነት የትግራይ ህዝብ አይፈልገውም። ይሄ ጦርነት የኢትዮጵያ ህዝብ አይፈልገውም። ይሄ ጦርነት ለኢትዮጵያ አይጠቅምም። በትግራይ ላለው ማህበረሰብ አይጠቅምም። ለኤርትራ መንግስት አይጠቅምም። ለቀጠናው አይጠቅምም እና አብይ አህመድም ሆነ እነ ደብረጽዮን እረፉ ሊባሉ ይገባል እና በዚህ አጋጣሚ ይሄንን መግለጽ ይፈልጋል እና በዚህ ዙሪያ ላይ እስቲ እያሱ የምትለው ነገር ካለና አዳዲስ ነገር እስቲ ስለ ጦርነቱ የሰማው ነገር ካለ እስቲ ጀባ በለን። ጥሩ። በመጀመሪያ ደረጃ ወደ ጦርነቱ ጉዳይ ልግባና እንግዲህ ጦርነት ማናቸውም ሰው እንደሚያውቀው አገዛዝ መሪዎች የሚያደርጉት እንግዲህ የተለያዩ ጦርነቶች አሉ። አገርህን የዳር ድንበርህን ለማስጠበቅ የምታደርገው ጦርነት አለ። ለምሳሌ የኢትዮጵያ ህዝብ ከጣሊያን ጋር ያደረገው ጦርነት ቅድም በህሊና ጸሎት ያሰብነው የሰማዕታት ቀንን ጨምሮ ፍትሃዊ ጦርነት ነው። አልገዛም ትላለህ፣ በውጭ በባዕዳን ሀገር ትላለህና ያ ፍትሃዊ ጦርነት ነው እና ግዛትን ለመንጠቅ። በሌላ በኩል ደግሞ አገዛዞች የራሳቸውን ስልጣን ለማራዘም የበደሉትን ህዝብ ላይ ጦርነት ያውጃሉ። ለምሳሌ አብይ በአማራው ፋኖ ላይ እንዲሁም በኦሮሞ ህዝብ ላይ ያወጀው ጦርነት አለ። በሌላ በኩል ደግሞ በሶስተኛ የምናየው ደግሞ ምንድነው? ስልጣን የሚፈልጉ ኃይሎች ከዚህ ቀደም ስልጣን ላይ የነበሩ የ27 ዓመት የስልጣን ጥማታቸውን ያላረኩ በ27 ዘመናቸው ከስልጣን ከተወገዱ በኋላ እንደገና ስልጣኑን እንመልሳለን በማለት አብይም ስልጣኔን አላስነካም በማለት የሚያደርጉት ጦርነት ነው። ይህ ጦርነት ብዙ ዋጋ አስከፍሎናል። ይሄ በጣም ብዙ ዋጋ አስከፍሎናል። በተለይ የትግራይን ህዝብና የአማራን ህዝብ ብዙ ዋጋ አስከፍሎታል። ግርማ እንደምታውቀው መቼም በዚህ ህይወት ውስጥ ነው ያለ ነው እና ይሄ ነገር መደገም የለበትም። እኛ ፖለቲካ ልዩነታችንን በንግግር መፍታት የምንችልበት ማደግ ያለብን ይመስለኛል። ምክንያቱም ልናደግ አልቻልንም። እንደ ህፃን ልጅ ነው የምናስበው ወይንም የምንሰራው ማለትም ይቻላል። እሱም ትንሽ እንትኑ ላያስኬድ ይችላል። ህፃን ልጅም እንደዚህ ላይሆን ይችላል። ግን ምንድነው ያልበሰለ ድርጊት እያደረግን ነው እና በህዝቦች ህይወት፣ በልጆች በወጣቶች ህይወት መጫወት ነው። የትግራይ ህዝብ ከዚህ ቀደም ደርግ ከነበረው ትንቅንቅ ተገቢም ይሁን አይሁን የሆነ ነፃነት ፈልጋለሁ ብሎ ጦርነት አካሂዷል። ወደ 100,000 በላይ ወጣቶች ገብሯል። ከዛ በኋላ እንደገና ስልጣኔን አስጠብቃለሁ ብሎ እነ ደብረጽዮን ባደረጉት ጦርነት እንግዲህ በተጋነነው ቁጥር 1 ሚሊዮን እንዲያው በአማካኙ ወደ 500,000 ወጣቶች አልቀዋል፣ ተጎድተዋል፣ አካለ ስንኩል ሆነዋል። የትግራይ እናቶች አልቅሰዋል፣ አንብተዋል። ይሄ ሊበቃን ይገባል። እስከ መቼ ነው መቀጠል ያለበት? እና ለአብይም ስልጣን ተብሎ ለደብረጽዮንም ስልጣን ተብሎ በአገሪቱ ውስጥ ጦርነት መካሄድ ያለበት አይመስለኝም እና አንተ የያዝከውን አቋም እኔ ሙሉ በሙሉ የምደግፍ ነው። እንደ ዋሜራ ሚዲያ
እንግድነቴም እንደዚሁም ደግሞ በአንተ በስራ ባልደረብነቴም የምጋራው ሀሳብ ነው እና ይሄ ጦርነት ሊቆም ይገባል። ኢትዮጵያኖች እስከ መቼ ነው በጦርነት የምንኖረው? እኔ እናንተ በዚህ በደርግ ስርዓት ውስጥ ኦልሞስት ያደግን ሰዎች ነን። የምናውቀው ጦርነት ነው። ደርግ ከመጣ ጀምሮ ፍየል ወጠጤ ሲል እስከ መጨረሻው አንድ ጥይት ትቀራለች ተብሎ ጦርነት ነው የሰማነው። ከዚያ የባድሜ ጦርነት አለ እያለ ይቀጥላል እና አሁንም በእንደዚህ አይነት ሁኔታ መቀጠል የለብንም። እንደ ህዝብ ልናወግዘው ይገባል። የፖለቲካ ድርጅቶች፣ ሰብአዊ ድርጅቶች፣ አብያተ ክርስቲያኖች፣ መስጊዶች አሁን ጾም ነው። የእስልምናም ጾም ገብቷል፣ የክርስትናም ጾም ገብቷል። ይህንን ጦርነት በጋራ ልናወግዘው ይገባል። ነገር ግን ይህን ጦርነት ማውገዝ ማለት ደግሞ እነዚህ ሰዎች በኢትዮጵያ ህዝብ እየቀለዱ በትግራይ ህዝብ እየቀለዱ ዘላለም ይኑሩ ማለት አይደለም። ወይ ዲሞክራቲክ በሆነ ስርዓት በሌሎች ተተክተው አዲስ ስርዓት የምናመጣበትን መንገድ ማበጀት አለብንና ጦርነቱን በሙሉ ድምፅ አወግዛለሁ። የትግራይ ህዝብ እነዚህን ሰዎች በቃ ሊል ይገባል። የኢትዮጵያ ህዝብን ደግሞ አብይን በቃ ሊለው ይገባል። ግርማ መልካም መልካም። እንግዲህ ጸሎታችን ነው የአማራ ክልል በጎንደር በጎጃም በሌላው አካባቢ የሚደረገው ጦርነት እንግዲህ እያሱ እንደምታውቀው ህዝቡ ተገዶ የገባበት ጦርነት ነው። ሁላችንም ማንም ሰው ጦርነት አይፈልግም። መተው በየመንደሩ መተው ትጥቁን ሊፈቱት ሲሉ ሴቶቹን ሲደፍሩበት፣ ሚስቶቹን ሲደፍሩበት የህልውና ትግል ስለሆነ ተገዶ የገባበት ሁኔታ ነው ያለው የአማራ ክልል። አሁንም በጣም ያሉት ችግሮችን በሰላም በውይይት ፈቶ ሁሉንም አሳታፊ ያደረገ ያው የአማራ ፋኖ ብሔራዊ ንቅናቄ መግለጫ አውጥቷል። እንደምታውቀው ተኩስ ቆሞ የህሊና እስረኞች ተፈተው ውጊያ ቆሞ የሀገር ችግር በምክክር በውይይት እንዲፈታ ፍላጎት እንዳላቸው ፋኖዎችን በተለያየ መንገድ አሳይተዋል። ነገር ግን ይሄ መንግስት ለስሙ የምክክር ኮሚሽን ብሎ አስቀምጧል፣ መድቧል። ግን በአንድ በኩል ምክክር እያለ ሰውን እያወናበደና እያታለለ፣ በሌላ በኩል ግን በድሮን ንጹሐንን እየጨፈጨፈ ትምህርት ቤቶች ላይ፣ የአውቶቡስ መናኸሪያዎች ላይ፣ ገበያዎች ላይ ብዙ ህዝብ ባለበት ቦታ ላይ እያደረገ በጣም በብዙ ሺህ የሚቆጠሩ ሴቶችን እየደፈረ አረጋውያንን እናቶችን እያዋረደ በቃ ህዝቡ የግድ ህልውናውን ራሱ መጠበቅ ስላለበት በቃ ለፍትህ ብሎ ለህልውና ብሎ እያደረገ ያለው ጥንቃቄ አሁን ደግሞ በስንት መከራ በወዳጅነት ስምም በወዳጅነት አደባባይ የሚባል አለ፣ ታስታውሰዋለህ? 4 ኪሎ የተሰራው አንዱ መናፈሻ ቀይ ምንጣፍ ተደርጎ በቃ ቀይ ምንጣፍ ተደርጎ እነ ዳንኤል ክብረት ከነጌታቸው ከነምናምን ደብረ ጽዮን ምናምን ሲሳሳሙ ሲተቃቀፉ ሲሸላለሙ ሁሉ ነበር አይደል እንዴ? ሰላምን አመጣን ብለው ሲሸላለሙ ነበር። እንደገና ከኢሳያስ አፈወርቄ ጋር ሁሉ ከኤርትራ መንግስት ጋር ሁሉ አብይ አህመድ ራሱ ሰላም በማምጣቱ የኖቤል ፕራይስ የኖቤል ሽልማት ያገኘበት ነገር ነው። ለኢሳያስ አፈወርቄ የእጅ ቀለበት፣ ሀብል፣ ካባ ምናምን ሲያለብሱ የነበራቸው ፍቅርና ጫጉላ ሽርሽር የምታስታውሰው ነው። አሁን ያ ሁሉ ነገር የትም ወርውረው ጥለውት አሁን ደግሞ እንደገና አንተ ቅድም እንዳልከው ቢያንስ ከ500 እስከ ግማሽ እስከ 1 ሚሊዮን የሚሆን ህዝብ ካለቀ በኋላ እንደገና በዛ ምድር እንደገና ህዝቡ ገና ሳያንሰራራ እንደውም የሞር የኢኮኖሚክ ኢንጀክሽን እዛ አካባቢ ተደርጎ ህዝቡ ሪሃቢሊቴት እንዲያደርግ ብዙ ነገሮች እንዲነሳ በቃ 30-40 ዓመት ነው ወደኋላ የተመለሰው አይደል? እንደገና ህዝቡ እንዲነሳ ማድረግ ሲገባው አሁንም እዛ አካባቢ ጦርነት ለማድረግ መታሰቡ በጣም ያሳዝናል። በጣም የሚገርምህ ደግሞ ምንድነው የኤርትራ ወታደሮችም ጦራቸውን ትግራይ ውስጥ ነው ያመጡት። መከላከያም ወደ ትግራይ ነው የሚመጣው። ኢሳያስና አብይ ባላቸው ጸብ በመካከል ማን ነው የሚጎዳው? በመካከል የሚጎዳው አሁንም እንደገና የትግራይ ህዝብ ነው ማለት ነው። እና በጣም ያሳዝናል። እና ይሄ ጦርነትን በተመለከተ እንግዲህ የፈረንሳይ አምባሳደርም ወደ ትግራይ ሄዶ ወደ መቀሌ ሄዶ እነ ደብረ ጽዮንን አነጋግሯል። እንግዲህ ለዚህ ሁሉ ጥፋቱ እንግዲህ እነ ደብረ ጽዮንም ናቸው እና አብይ አህመድም ናቸው። እነሱ የጎደለባቸው ያጡት ነገር የለም። ልጆቻቸው ውጭ ሀገር ነው ያሉት። ምንም የጎደለባቸው ነገር የለም። ነገር ግን በጣም ጨካኞች ናቸው። በጣም ጨካኞች ናቸው። በጣም 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 አረመኔዎች፣ አጋንንት የሰፈረባቸው ናቸው። ትንሽ እንደውም ጥፍጣፊ ህሊና ቢኖራቸው ኖሮ እንደው ለህዝቡ ያስቡ ነበር ሰዎች። ሁለቱም የህወሓት አንጃዎች በአንድ በኩል እነ ጻድቃንም በሌላ በኩልም ደግሞ እነ ደብረ ጽዮን እነዛ ሄደው ሻዕቢያ ግብ ስር ወደቁ። እነዚህ ሄደው ኦሮሞ ብልጽግና ግብ ስር ወድቀው የትግራይ ህዝብን እንደገና ለዚህ እያደረጉት ነው። እና አሁን ባለው ሁኔታ አትሊስት ከፍተኛ የሆነ የዲፕሎማሲ እንቅስቃሴ ያለ ይመስለኛል። እና እንዳልኳችሁ የፈረንሳይ ውጭ አምባሳደርም ወደ ኢትዮጵያ ሄደው ነበረ። አንዳንድ መንግስት አካላትን
መቀሌ ማለት ነው። ወደ መቀሌ ሄደው ይቅርታ፣ ወደ መቀሌ ሄደው ነበረ። አንዳንድ ሁለት የትግራይ ናቸው። አንዳንድ ሌሎች ሀገራትም ወደ ኢትዮጵያ አቅንተዋል እና እስቲ በዚህ ጉዳይ ላይ ምናልባት ይሄ የዓለም አቀፍ ማህበረሰብ ግፊት ጥሩ ነገር ሊያመጣ ይችላል የሚል እምነት አለኝ። ኢንተርናሽናል ክራይሲስ ግሩፕም በዚህ ጉዳይ ላይ መግለጫ አውጥቷል። ይሄ ጦርነት መቆም እንዳለበት መደረግ እንደሌለበት እና አሜሪካም እና እንደ ቻይናም አፍሪካ ህብረትም ኢቭን እነ ሁሩ ኬንያታና ኦባሳንጆ ራሳቸው እንደውም የደቡብ አፍሪካ ምክትል ፕሬዚደንትም እነሱ ራሳቸው ፐርሰናሊ ጣልቃ ገብተው ይሄንን ነገር እንዲያስቆሙት ሁሉ ኢንተርናሽናል ክራይሲስ ግሩፕ ጥሪ አቅርቧል እና የብሉምበርግ በዚህ ጉዳይ ላይ ዘገባ ሰርቷል። ይሄ ነገር ካልቆመ ለኢትዮጵያ ብቻ ሳይሆን ለኤርትራ ብቻ ሳይሆን ለአካባቢው ለቀጠናው ትልቅ ትርምስ ሊፈጠር እንደሚችል ኦልሬዲ በሱዳን ያለው ነገር ትልቅ ችግር ነው የፈጠረው እና በእንቅርት ላይ ጆሮ ደግፍ ነው የሚሆነው። እንደገና በዛ አካባቢ ደግሞ ይሄ ነገር ከተነሳ ነገሮች አውት ኦፍ ኮንትሮል ሊሆኑ ይችላሉ በሚል በጣም በጣም ከፍተኛ የሆነ የዓለም አቀፍ ግፊት እየተደረገ ነው እና ምናልባት እነዚህ የዓለም አቀፍ ግፊቶች ጦርነቱን ሊያስቆሙ ይችላሉ ብለህ ታስባለህ እያሱ? ጥሩ ጥያቄ ነው። እንግዲህ ምን አለ መሰለህ ግርማ፣ እንግዲህ እንደዚህ የውጭ ሰዎች ነን እኛ ማለት ለዲፕሎማቲውም ለሌሎችም ይሄ ለዲፕሎማቲክ ቻናል የሚባለው ወይንም ደግሞ በተለያየ መንገድ ለሚወጡ ነገሮች ባይተዋሮች ነን እና ብዙ ጊዜ የሚደርሰን ታሽቶ እንደው ተቆልቶ ታሽቶ እንደው ለመታኘክ የደረሰውን ጨዋታ ብቻ ነው እንጂ ቢሃይንድ ዶር ወይንም ደግሞ ከበር ጀርባ በአብይና የውጭ ዲፕሎማቶች የሚነጋገሩበትን ነገር አናቅም፣ በትክክለኛ አናቅም። እና ያው ግን ሲመጡ እነዚህ ሰዎች የሆነ ፍላጎት ይዘው ነው የሚመጡት እና ሲጀመር አሁን ከኢትዮጵያ ከአብይ ፖለቲካ ቁመና አንጻር ስትመለከተው አብይ በተለያየ አቅጣጫ ጦርነት ለማካሄድ አይችልም የሚል ግንዛቤ ነው ያለኝ። ምክንያቱም በሰሜን ጦርነት ታካሄዳለህ፣ በአማራ ላይ ጦርነት ታካሄዳለህ፣ በወለጋና በዚህ በአጠቃላይ በኦሮሚያ ክልል ውስጥ ጦርነት ታካሄዳለህ እና ከዚህ ቀደምም ተነጋግረንበት ነበር። በእርግጥ በሌላ አውድ ነው የተነጋገርንበት። የአሁኑ የምንነጋገርበት ማለት በፊት ስንነጋገርበት ከፋኖ ጋር ከነበረው የከተሞች መያዝ ስልት ጋር እና የሚያመጣው መዘዘን በተመለከተ ነው። የአሁኑ አውድ ደግሞ ከዓለም አቀፍ ዲፕሎማሲ ጋር ያለውን አውድ ለማየት ነው። ለምንድን ነው እነዚህ የውጭ ዲፕሎማቶች ወደ ኢትዮጵያ እየመጡትና እየጎረፉ ያሉት? ቅድምም አንተ እንዳነሳው አይ ቲንክ የፈረንሳይና ሌላም አንድ ሀገር አለ፣ የትኛው ሀገር እንደሆነ አላስታወስኩትም። የሁለት ሀገር አምባሳደሮች ናቸው እንግዲህ መቀሌ ድረስ እየሄዱ ደብረ ጽዮንን እባክህ ሽሩ ሲሉት የከረሙት። እንግዲህ ኦባሳንጆ ጀምሮ ከግኔ በየጊዜው መቀሌ ሁለተኛው ወይንም ዴፋክቶ የአዲስ አበባ የኢትዮጵያ ካፒታል ሲቲ አይነት ነገር የሆነች ነው። ምክንያቱም በፌዴራል ሕጉ መሰረት የነዚህ የክልል መንግስታቶች የውጭ ሀገር ዲፕሎማቶችን ማስተናገድ የለባቸውም ወይም የፎሪን ግንኙነት ማድረግ የለባቸውም። ሁሉን ቻናል መደረግ ያለበት በውጭ ጉዳይ ሚኒስትር ነው። ነገር ግን የአሜሪካ አምባሳደሩ ይሄዳል፣ የፈረንሳዩ ይሄዳል፣ ከውጭ የአፍሪካ ህብረት ይሄዳሉ፣ ሁሉም ይሄዳሉ። ብቻ እዛ አካባቢ ትልቅ ነገር አለና አሁን ይህንን ለመጠል የፈለግኩት ምንድነው በአካባቢው እየበሰለ ያለውን ወይንም ደግሞ እየተደረገ ያለውን ነገር ጠልቆ ለማወቅ በእርግጥ የውጭ ጉዳይ ሚኒስትር ወይንም ደግሞ የአብይ ጽሕፈት ቤት ሚስጥራዊ ሰራተኛ መሆን መቻል ያስፈልጋል። እና አድማጮቻችን እንዲረዱልን የምንፈልገው ምንድነው አጠቃላይ አመክንዮ በሆነ መንገድ ይህ ነገር ምን ሊመስል ይችላል የሚል እንደ ሴናሪዮ እንደ ትንበያ አይነት ነገር ነው እኛ ልናስቀምጥ የምንችለው። እና አንዳንድ ሚዲያዎች እንደሚናገሩት ኤርዶጋን መጥቶ አብይን ጭኑ ስር ቆነጠጠው የሚል ዘገባ ውስጥ አንገባም። እዛ ላይ በትክክል ለማስቀመጥ እንፈልጋለሁ። እና እንግዲህ የመጀመሪያው ወደ ኢትዮጵያ ያቀናው የሳውዲው እንትን ነው እና ሚኒስትር ነው። እኚህ ሰው ወደ ሲሄዱ ምንድን ነው አሁን በዛ በሚድል ኢስት በኩል ስትመለከተው በሳውዲ እና በአረብ ኤሚሬት መካከል ከፍተኛ የፖለቲካ የሪጂናል ፖለቲክስ ግብግብ አለ። አብይን የሚረዳው ብዙ ጊዜ እንደሚባለው የዱባዩ ነው እና ዩናይትድ አረብ ኤሚሬቱ ነው እና ሁለቱ ሳውዲና በየመን የራሳቸው
ግብግብ አላቸው። ያው እንደውም አንድ ጊዜ ተመቶ ሁሉ የወጣበት ሁኔታ አለና እንደገና ደግሞ በሱዳን በኩል ደግሞ ያለ ጂኦፖለቲክስ ጉዳይ አለና እና የአብይ መንግስት የኤምሬቱ አባር ሆኖ ሰሞኑን ደግሞ ያው ጫጫታ ያስነሳ በዚህ በቤንሻንጉሎ በምናምን የተሰራ የጦር ሰፈርም ሁሉ አለ የራፒድ ፎርሱን ለማሰልጠን የሚባል ነገር አለ እና በዛ አላይመንት አለ እና ሳውዲ አረቢያኖቹ ዝም ብለው ሊቀመጡ አይችሉም እና ይህንን ጉዳይ በምን አይነት መንገድ ሃንድል ለማድረግ ወይንም መያዝ እንደሚገባቸው ለመነጋገር የመጡ ይመስላል። በተጨማሪም ደግሞ የሳውዲዎች ብዙ ኢንቨስትመንት አላቸው፣ ብዙ ወዳጅነት አላቸው ከግብጾች ጋር። ግብጾችም አብረው ተጽዕኖ አድርገው ሊልኩላቸው ይችላሉ። ከዛም አልፎ ተርፎ የኤርትራ ጉዳይ አብይ እንደምትመለከተው በቀይ ባህር አካባቢ ቀይ ባህርን ወይም ያው አሰብን ይይዛለሁ በጦርነት እያለ ከበሮ ሲደልቅ ነበረ። ይሁን አይሁን ሌላ ጉዳይ ነው፣ ማንም ጋራንቲ ሊያደርገው አይችልም እና አብይ ወደዛ ከጦርነቱ መግፋቱ መምጣቱ ለሳውዲዎች ተጨማሪ የፖለቲካ ስጋት ነው የሚሆንባቸው። በተጨማሪም ደግሞ ጦርነቱ ቢመጣና ቢፈነዳ በአካባቢው የጦርነት ብቻ ሳይሆን የሰው ፍልሰትም ይጨምራል። አብዛኛው ሰው ቀይ ባህርን በቀላሉ ተሻግሮ ግማሹ ወደ ሳውዲ ነው የሚገባው በየመን በኩል አድርጎ የመሳሰሉት ነገርና አካባቢውን ያለውን የጂኦፖለቲክስ የምንለውን የሚያናውጥ ጉዳይ ስለሆነ ከአብይ ጋር የመነጋገሩ ጉዳይ አስፈላጊ ነው እና በአጠቃላይ አካባቢ ያሉት ሀገሮች ምንድነው ያገኘሁት የጥናት ውጤት የሚያሳየው እነዚህ ሀገሮች በውስጠ ታዋቂነት ኢትዮጵያ ሰላም ስቴብል የሆነ መንግስት እንዲኖራት አብይ ጦርነት ውስጥ እንዳይገባ የመገፋፋት ጉዳይ ይኖራል እና ጦርነት ውስጥ ዘልቆ ከገባ እንግዲህ በሱዳን በኩል ለሚደረገው፣ በየመን በኩል ለሚደረገው፣ በሶማሌላንድ በኩል ለሚደረገው፣ በቀይ ባህር ለሚደረገው ትንቅንቅ ከፍተኛ አደጋ ያመጣል። ሌላም ተጨማሪ ምክንያቱም ዝም ብለው ላያዩ ይችላሉ። ለምሳሌ ግብፅ ተነስታ ኢሳያስን ልደግፍ ልትል ትችላለች በመሳሪያ ቀጥታ በጦርነት ነው ባይሆን። ሳውዲም አረቢያ የዛም በተለያየ መስና አካባቢ የጦርነት ቀጠና ይሆናል። በዛ አካባቢ የሚንቀሳቀሱት የንግድ መርከቦች ዋናው ትልቁ ነገር እሱ ነው። የንግድ መርከቦች ፐርሰንቴጁን በትክክል ባላስታውስ ከፍተኛ ፐርሰንቴጅ ያለው የንግድ መርከብ የሚንቀሳቀስበት በዛ ነው። ስለዚህ የንግድ መርከቦች እንዳይንቀሳቀሱ አካባቢው የጦርነት ቀጠና ይሆናል። ይህንን ነገር ለማስወገድ ይፈልጋሉ የሚል ነው እና ይህንን ነገር ለማስያዝ የሚፈልጉበት አንዱ መንገድ ነው ሳውዲዎች ወደዛ የመጡበት እና አንድ ክሊፖች ልኬልህ ነበርና ለምሳሌ የሳውዲውን ብንመለከተው አንደኛው ቅድም ነግረናል የሺፒንግ ላይ ነው አለ። ሌላው ደግሞ ያው ከኢትዮጵያ ብዙ ምንድነው የሚባሉት ፒልግሪሜጅ ይሄ ሀጅ ወደዛ ይኬዳል። ከዛ ጋር አብሮ ተያይዞ የሚመጣ ቀውስ ሊኖር ይችላል። እነዚህ ነገሮች በሙሉ ሳውዲን ስለሚመለከታቸው ሳውዲዎች ይህንን ለመነጋገር ሊመጡ ይችላሉ የሚል ነው። እንግዲህ እና አብይ የነገሩን ነገር የለም፣ ጥሩ ወዳጅነት አድርገናል፣ ጥሩ ተነጋግረናል ነው የሚሉት። ግን ያለው በነገራችን ላይ እያሱ ሳውዲ አረቢያ አስመራም እንደዚሁ ልዑክ ልካለች። ኢትዮጵያ በውጭ ጉዳይ ሚኒስትሩ ኢትዮጵያ ሄዳ ሲንግ ምክትሉ ነው ምናምን ደግሞ አስመራ ሄደዋል እና ያው እንዳልከው ነው ሁለቱ ሳውዲ አረቢያ በብዙ መልኩ ኢትዮጵያ እዛ አካባቢ ዲስታቢሊቲ እና ከፍተኛ ጦርነት ከመጣ ጎናቸው ባህሩን ተሻግሮ ያለችው ሳውዲ አረቢያ ስለሆነች ለራሳቸውም ደህንነት በጣም ስለሚሰጉ እዛ አካባቢ ጦርነት እንዲደረግ አይፈልግም። በዚህ አጋጣሚ ጦርነት አብይም ኢሳያስም ወደ ጦርነት እንዳይገቡ አይ ቲንክ የመከሩ ያስጠነቀቁ ይመስለኛል። ግን ከሳውዲ አረቢያ ደግሞ ሌላ ቱርክም ራሱ በዚህ ጉዳይ ላይ እንትን አላት እና ቱርክም እንደውም ቱርክ ፕሬዚደንቱ ኤርዶዋን ራሱ ነው ወደ ኢትዮጵያ ሄደው እና ቱርክስ እዚህ ጋር ምንድን ነው የምትፈልገው? እያሱ እንግዲህ አታታ ቱርክ እንግዲህ ያው እንደምናውቃት ነት እንግዲህ መቼም ድርቡሽ እነዚህን ሰዎች መርሳት አንችልም። እኛ በኢትዮጵያ ውስጥ ትልቁ ጥፋት እንዲደርስ ካደረጉት አንዱ የኦቶማን ኤምፓየር ነው። ሰዎች ሊያስታውሱት ይገባል። የኦቶማን ኤምፓየር ገናና ሆኖ የምዕራብ አፍሪካን
አውሮፓንም ጨምሮ ከፍተኛ ተጽዕኖ የፈጠረ ኢምፓየር ነው። በጣም ከፍተኛና የጂኦፖለቲክሱን የለወጠ ነው። ከዛም በኋላ ግብፅን ተከትለ ቀይ ባህርን ተከትለ ወርደህ እስከ ታንዛኒያ ድረስ ትልቅ ተጽዕኖ የነበራቸውና ሀያል የነበሩ ናቸው። እስከ አንደኛ ዓለም ጦርነት ድረስ በጣም ከፍተኛ የሚገርም እኮ ነው። እኔ አንዳንድ ጊዜ ይገርመኛል። እና አንዳንዴ ወደ ኋላ ስትመለክ ለምሳሌ ቬናን የመጨረሻ አንድ በቃ ቬናን ለመያዝ ባደረጉት የጦርነት ራሱ አውሮፓን በቃ ድምጥማጡን ሊያጠፉት የነበሩበት ሁኔታ ነበር እና ቬና ቢያዝ ኖሮ ዛሬ ለንደን ሁሉ ሌላ አይነት ከተማ ትሆን ነበር እና ባይገርምህ ግሪክን፣ ሰርቢያን፣ ዩጎዝላቪያን እነዚህ ሀገሮች በሙሉ ወረው ይዘው ነበረ። ግብፅን በሙሉ ወረው ይዘው ነበረ እና ቤልግሬድ ሁሉ በእነሱ ስር ነበረች። ቤልግሬድ፣ ቡዳፔስት ምናምን በሚለው በሙሉ በእነሱ ስር ነበረ እና ምንም ትልቅ በተለይ ሱሌማን ዘ ማግኒፊሰንት የሚባል አለ። በሱ ዘመን በጣም ትልቅ ፓወር ነው የነበራቸው ቱርኮች። በነገራችን ላይ ኦቶማን የሚለው የመጣው እንደው ኦስማን ከሚለው የመጣ ነው። ኦትማን የሚለው የመጀመሪያውን የቱርኮች መንግስት ሶሁት የሚባል ቦታ ላይ ከገነባ በኋላ በሱ ነው እንግዲህ ኦትማን የሚለው ነው። ኦስማን የሚለው አለ አይደለ? ኦስማን የሚለው ኦትማን ተብሎ ኦቶማን መባል የጀመረው በዚህ ምክንያት ነው። እንደው በቅርብ ያገኘኋት ኢንፎርሜሽን ማለት ነው። ቀጥል በጣም እውነት ለመናገር የአካባቢውን የጂኦፖለቲክስ ለማጥናት ያሰበ ሰው የኦቶማን ኢምፓየርን ማወቅ አለበት። የኦቶማን ኢምፓየርን ካላወቀ በጣም ምክንያቱም የዓለምን ፖለቲካ በብዙ መልኩ የለወጠ ነው። አሁን የምናያቸው ለምሳሌ የሚድል ኢስቶች ሀገሮች የምንላቸው የሳውዲ አረቢያ በለው ኩዌት በለው ምናምን ትናንሽ ሀገሮች ሁሉ የተከፋፈሉት አንደኛ ዓለም ጦርነት ኦቶማን ኢምፓየር ከተሸነፈ በኋላ እንግሊዝና ፈረንሳይ ቆራርጠው ነው የሰጡት። ይሄንን ሀገርም አይደለም ሀገርም አይደሉም እና የቱርኮችን ኢንተረስት በኢትዮጵያ ውስጥ በጣም ረጅም ጊዜ እንደሆነ ከግራኝ መሐመድ ጀምሮ በኢትዮጵያ ውስጥ ትልቅ ጥፋት ያመጣ ሀገር ነው። አሁን እንግዲህ ተርኪዎች በሶማሊያ ሞቃዲሾ ማለት ነው ከፍተኛ ተጽዕኖ ላይ ናቸው። በወታደራዊ ተጽዕኖ፣ ኢኮኖሚ ተጽዕኖ በለው በከፍተኛ ደረጃ ኢንቨስት እያደረጉ ነው። እንዲያውም በቅርቡ የኦቶማን ኢምፓየርን ለመመለስ ይፈልጋል የድሮን ሌጋሲ እና በብዙ ጣልቃ ይገባል ሰውየው። ቀጥል እሺ። አዎ እና በነገራችን ላይ የዩሮፒያን ዩኒየን ሁሉ እንዳይገቡ የተከለከሉበት ምክንያት ቬናዎች ናቸው፣ ኦስትሪያኖች ናቸው። በቃ ቂም ይዘው እስከዛሬ ድረስ እንዳይመጡብን ብሎ የዘጉባቸው እና ለማናቸውም ታሪክ ለማስታወስ ነው። ከኛም ሀገር ጋር ይህንን ነገር በቁርኝት ማየት አለብን እና አሁን በሶማሊያ አካባቢ ከፍተኛ አሁን የኢኮኖሚ ጥቅም አለ፣ በጣም ከፍተኛ። ምክንያቱም እዛ አካባቢ የነዳጅ የማውጣት ፕሮጀክቱን ከወሰዱት በአንድ ትንተና ላይ እንደሰማሁት ከሆነ 90% ከመቶ የሚሆነውን የነዳጅ ሀብት የሚወስዱት እነሱ ናቸው። እና አንድ ተንታኝ ሲተነትን እንደዚህ አይነት የኦይል ዲል ታይቶም ተሰምቶም አይታወቅም ነው የተባለው። እና የሶማሌ መንግስት ምን ያህል በቃ ለተርኪሽ ምን ያህል ፍላጎት እንዳለው የሚያሳይበትና ደስፐሬት የሆነበት ሁኔታ አለ። ወታደራዊ ስልጠና፣ የሕክምና፣ የኢኮኖሚ ስልጠና በከፍተኛ አለ። ስለዚህ ተርኪሽ የሚተደግፈው የሶማሌን ፖሊሲ ነው። የሶማሌን የውጭ ፖሊሲ የሀገር ውስጥና የውጭ ፖሊሲ ነው። እና የውጭ ፖሊሲው ምንድን ነው? እቺ ኢትዮጵያ የምትባለውን ሀገር አደብ አስገዥልን ከእስራኤል ጋር እየተባበረች የሶማሌላንድን ለማወቅ እንግዲህ አብይ የጀመረው ነገር አለ። ከሁሉም ቀድሞ እዚህ ላይ ለማስታወስ ፈልገው አብይ ራሱ ይሄንን ስትራቴጂካሊ ወይም ታክቲካሊ አስቦ የፈጸመው ሳይሆን ጌቶቹ ጃስ ያሉትን ነው በሶማሌላንድ የፈጸመው ኮሪዶር ፈልጋለሁ ምናምን ብሎ የተፈራረመው እና ራሱ ብቻ የሚያደርገው ነው እንጂ በሳል የሆኑ የዲፕሎማቶችን ቢያማክር ኖሮ ድንገት ያንን ሜሞራንድ ኦፍ አንደርስታንዲንግ አይፈርምም ነበር። ስለዚህ ከፍተኛ ወታደራዊ ኢኮኖሚ ፍላጎት አላት። የሶማሌን ፍላጎት ማስጠበቅ ነው በዛ አካባቢ። ስለዚህ ከአብይ ጋር በሌላ በኩል ደግሞ በሚያሳዝን መልኩ ዛሬ እኛ ፋኖች የሚጨፈጭፉበት የትግራይ ህዝብ የተጨፈጨፈበትን ድሮን የሚሸጠው ደግሞ እቹ ተርክ ሀገር ነች፣ ተርኪ ነች። ሌሎችም ሚሊተሪ መሳሪያዎች የሚገዛው ከተርክ ነው እና ለኢትዮጵያ ውስጣዊ ሰላም
ማጣት ራሱ ትልቅ አስተዋጽኦ አላቸው። ስለ በዚህ ቦታ ተጠያቂ ናቸው። የውጭ ዲፕሎማሲ በተለይ ዲያስፖራው ይህንን መስራት አንዱ ካለበት ነገር ቢኖር በተርኪ ላይ ከፍተኛ የዲፕሎማቲክ ጫና ማድረግ ነው። በጽሁፍም ይሁን በዲሞንስትሬሽን ቢሆን ይህንን ማወቅ አለባቸው። ሌላው እንግዲህ ተርኪዎች ደግሞ ሌላ ብዙ ጊዜ ከወያኔ ጊዜ ጀምሮ ያለ ነገር አለ። ስለ አንዳንዱ ትንሽ የሚዘገንንም ነገር አለ። ብዙ ሰው የማያውቀው ነገር አለ። ብዙ ኢንቨስት እናደርጋለን ብለው ወደ ኢትዮጵያ የመጡ አሉ እና ሀገሪቱንም ዘርፈው የሄዱ ሰዎች ሁሉ አሉ። ለምሳሌ ይሄ ምንድን ነው ዲቨሎፕመንት ባንክ ምንድን የሚባለው ዲቨሎፕመንት ባንክ የምንለው አለ። እዛ ላይ 30% ካመጣ 70% ገንዘብ ይሰጣል ምናምን እና ፕሮጀክት እናመጣለን ብለው ብሩን ይወስዱታል። ለምሳሌ 30 ሚሊዮን ከወሰድክ ለሚቀጥለው ጓደኛ 15 ሚሊዮን ትሰጥና እሱ ደግሞ ይመጣና ይወስዳል። እንዲህ አይነት ብዙ ወንጀል የተፈጸመባት ሀገር ነች በተርኪሽ ዜጎች። እኔ ራሴ በቀጥታ የማውቀው በደብረ ብርሃን አካባቢ የሆነ የጋዝ ነው ነገር እንሰራለን ብለው ኦልሞስት ብሩን ዘርፈው የሄዱ ናቸው። ሰዎቹ ሲጠኑ የአንካራ ታክሲ ነጂዎች የነበሩ ናቸው። ሌታሎን ኢንቨስተር ሊሆኑ ኤኒዌይ ያ በህብረተሰብ የቱርክ ዋና ከተማ ማለት ነው። አዎ እና እነዚህ ሰዎች ትልቅ የኢኮኖሚክ ፍላጎትም አለ። የአንበሳውን ድርሻ እዛ አካባቢ የራሳቸውን ኬክ የመቁረስ ነገር አለ። ኢትዮጵያ እንግዲህ የወርቅ ጉዳይ አለ፣ የእርሻ ጉዳይ አለ። ተርኪሾች የራሳቸው ኢንዱስትሪ ውጤቶች አሉ፣ ያፈሳሉ። በነገራችን ላይ ብዙ ኢትዮጵያውያኖች ደግሞ ወደ ተርኪሽ እየሄዱ ብዙ የሜዲካል የሕክምና አገልጋሎትም ይወስዳሉ። ፕላስቲክ ሰርጀሪ ሁሉ ተጨምሮ ማለት ነው። የፀጉር እንትንም ጭምር ማለት ነው። የፀጉራቸውን የሚያስተካክሉ ስለዚህ እኛ የምናስብ ማለት ነው እናንተ የምናስብ አስባል መሰለኝ ቱርክ እና ተርኪዎች ብዙ ባትናገር ቱርክን ባትናገር ይሻላል እያሱ ይሻለኛል። ተርኪዎች በሶማሌ በኩል ያላቸው ትልቅ ፍላጎት አለ፣ በኢትዮጵያ ውስጥ እና ይህንን ሁለቱን ባላንስ ማድረግ ሚዛን የመጠበቅ ነገር ጨዋታ ይጫወታሉ። ሚዛን የመጠበቅ ጨዋታ ይጫወታሉ እና በዚህ አይነት ፍላጎት የመጡ ናቸው። አንዳንዶቹ ነው እንግዲህ የኛ አናሊስቶች ተጠርቶ ይምጣ ወይንም ራሱ ይምጣ ልዩነት የለውም። ይሄ ሰውዬ መጥቷል፣ ተነጋግሮ ሄዷል። ሴኩሪቲ ኮኦፕሬሽን አለ፣ ካውንተር ቴሮሪዝም ኢንቴሊጀንስ አለ፣ ከዛ ዲፌንስ ኢንዱስትሪ ቅድም እንደነገርኩ የዚህ ድሮን እና ትሬኒንግ በቀጥታ አብረው የሚሰሩት ነገር ነው እና ቀጥታ ብዙ ገንዘብ ነው የሚሰጠው። ከዛ በኋላ ደግሞ የቀይ ባህር ጉዳይ አለ እና ከዚህ ጋር አብሮ የተያያዘ ነው እና ስለዚህ ምንድን ነው ቅድም ካነሳው ከዚህ ከጦርነቱ አንጻር ስንመለከተው ተርኪዎች አብይ ኢትዮጵያ ህዝብን ጨቆነ፣ ገደለ፣ ፋኖ ላይ ጦርነት አደረገ አላደረገ መሳሪያ እየሰጠው ነው የሚያስገድሉን። እሱ አይደለም። አብይ እዛ ጋር ስቴብል በሆነ መንገድ እንዲቀመጥላቸው ሊፈልጉ ይችላሉ የሚል አንዳንድ ጥናቶች ያሳያሉ። ምክንያቱም ይሄ ሰውዬ ብዙ ብር ወስዷል፣ ብዙ ብር በብድርም በምንም ወስዷል። ስለዚህ ያንን መስጠት እና መመለስም አለበት። አንዳንድ ጊዜ ደግሞ ምንድነው ከማታውቀው መልአክ የምታውቀው አይነት ሰይጣን የሚል ነገር ሊኖር ይችላል። የሚቀጥለው የኢትዮጵያ መንግስት ድንገት ድሮን መግዛት የማይፈልግ ወይም ድሮን ቢገዛ ደግሞ አገር ውስጥ በእንደዚህ አይነት ደረጃ የማይጠቀም መንግስትም ሊሆን ይችላል እና ስለዚህ አሁን ያለው የተርኪሾች ፍላጎት እጅግ በጣም አደገኛ የሆነ ከሁሉም በላይ ከሳውዲም በላይ በጣም አደገኛ የሆነ እንቅስቃሴ ነው ማለት ነው። በሁለት ቢላዋ ነው የሚበሉት። በኢትዮጵያ ህዝብ ላይም ትልቅ ግፍና በደል እየደረሰበት ነው ያለው። አይ መልካም። ቱርክ እንኳን በተለይ ኤርዶዋን በጣም አደገኛ አምባገነን፣ የኢስታንቡልን ከንቲባ ሁሉ ያሳሰረ በጣም ተወዳጅ ያልሆነ አምባገነናዊ ባህሪ ያለው ሰው ነው። በሲሪያ ላለው ችግር፣ በሊቢያ ሁሉ ላለው ችግር ትሪፖሊ ያሉትን እየደገፈ ሰላምና መረጋጋት እንዳይመጣ ያደረገ በሁለት ቢላ በቃ መካከል በኔቶ በአንድ በኩል ኔቶ ነው ከዚህ ጋር ከራሻዎች ጋር ከዚህ ጋር በአሜሪካ ጋር እያለ በጣም የማይታመንና በጣም የማይወደድ በብዙ መሪዎች ዘንድ ክሬዲቢሊቲ የሌለው መሪ ነው እና ሲሪያ ላይ ራሱ የአልካይዳውን አሸባሪ ረድቶ መሪ እንዲሆን ያደረገ ሰው ነው እና እሱ በጣም የሚገርምህ ወደሚቀጥለው መሪ ከመሄዳችን በፊት በጣም የሚገርመኝ ነገር አብይ አህመድ ጋር ራሱ የሚነጋገሩበት ጊዜ ጦርነት እንዲኖር አንፈልግም ምናምን ሁሉ ነው ሲናገር የነበረው። አሮጋንት እንደሆነ ያሳያል።
በሌላ ሀገር እም፣ መጥቶ ሌላ ሀገርን ለማዘዝ ሁሉ ይሄ ያለ አይደለም። አዎ ሌላውን ሀገር እንግዲህ 130 ሚሊዮን ያላትን ህዝብ መሪ ነው አዎ እንግዲህ የሚባለው አብይ አህመድ አይደል እንደ የማይረባ መሪ ሆነ አዎ እንጂ እና እሱን በቃ አዎ እንደ ትንሽ ነገር ይሄ እንዲኖር እኛ አንፈልግም ብሎ በቃ የኢትዮጵያ ፕሮቴክቶሬት የሆነ ይመስል አዎ የኢትዮጵያን መንግስት ነኝ ተብሎ የተቀመጡትን ለማዘዝ ሲሞክር እኔ ማየቴ እ፣ በግሌ ገባ የሰውየውን አሮገንስ ነው የሚያሳየው። እና ልክ ነህ፣ በዛ ጉዳይ ላይ ያልከው ልክ ነህ። እስቲ ወደ እስራኤል ደግሞ እንምጣ፣ ያው ሰዓታችንም ስለሄደ እስራኤልም አዎ እንግዲህ አለው ብላለች። እስራኤልም አለው ብላለች አዎ እና የእስራኤል አዎ ፕሬዚደንትም በቅርብ ወደ አዲስ አበባ ይመጣል ተብሎ ነው የሚጠበቀው። እስራኤልስ ምንድን ነው የምትፈልገው? እንግዲህ አሁን እዚህ ላይ በጣም የሚገርም ነገር አለ ስለ እስራኤል በእርግጥ በዚህ አብርሃም አኮርድ በሚባለው ስምምነት ከአረቦች ጋር ሰላም የፈጠረች ምናምን ነች። ግን ያም ሆኖ ግን በአካባቢው የሚደረገውን ሰላም በራሷ መንገድ መቆጣጠር ትፈልጋለች። ስለዚህ የእስራኤልና ለምሳሌ የእስራኤልና የዱባዩ አንድ አይነት ናቸው፣ የአንድ ሳንቲም ሁለት ገጽታዎች ናቸው የሚባለው በአሁኑ ሰዓት እም፣ ብዙ ልዩነት የላቸውም። እና ስለዚህ ለምሳሌ አረብ ኤምሬት የሶማሌን ላንድን ብዙ ኢንቨስትመንት ያደረገች ነች በዚህ በወደቡ አካባቢ። እስራኤል ደግሞ ቀጥላ እውቅና የሰጠች ነች። አየህ ኤርዶጋን መጥቶ የሶማሌን እስራኤል የሰጠችውን እውቅና አውጉዞ በሄደ በስንተኛው ቀን ነው እንግዲህ ደግሞ እሱ የሚመጣው። በጣም የፖለቲካው መለጠጥን ነው የምትመለከተው። እዚህ ጋር ተቃርኖ ነው የምትመለከተው። ኢትዮጵያ ሁለቱንም ነው የምታስተናግደው። እዚህ ጋር የሶማሌን አልደግፍም የሚለውና ደግፋለሁ የሚለው ነው። እና በእርግጥ ምናልባት እዚህ በጣም ጋር አብይ አህመድ ተንኮል አስበው ይሆን? ኤርዶዋን እንደዛ ብሎ ሲመጣ ከፈለክ አንተ አዎ ካልፈለክ እኔ ወደ እስራኤል እሄዳለሁ ከፈለክ ሂድ ብሎ ማስፈራሪያም ይሆን አሁን የእስራኤል መንግስትንም እዚህ ማምጣቱ እ? አንተ ብቻ አይደለህም ሌሎች ሀገሮችም የኔ አዎ ወዳጆች አሉ የሚል ነገርም ነው። ከሁለቱም በሁለት ቢላዋ የመብላት ነገር ማለት ነው። አዎ አሚን የኢትዮጵያና የእስራኤል ግንኙነት ስልህ የመጽሐፍ ቅዱሳዊ ነው። የረጅም ጊዜ ነው ስልህ የረጅም ጊዜ ነው። የኢትዮጵያ ሕዝብ ራሱ ነፍሱን ይማረውና ካዝን ሁሉ ነበር እስራኤል ነው ስሙ የሚባለው። የኢትዮጵያ ሕዝብም የእስራኤል አምላክ እያለ ነው የኖረው። እና የቤተ እስራኤላኖችም አሉ ወንድሞቻችን ደሞቻችን አሉ። ስለሄዱ ሌሎች አይደሉም ማለት አይደለም፣ እኛው ነን እዛው ሄድ ነው። እና የእስራኤልና የኢትዮጵያ ህብረት ደማዊ ነው፣ መንፈሳዊ ነው፣ በጣም ረጅም ነው። የቱርክን ብትመለከተው ግን የቱርክን ደግሞ ብትመለከተው ጠላታዊ ነው ታሪካዊነቱ፣ ምንም ጥርጥር የለውም። እኔ እኮ የደነገጠው አንድ ጊዜ አይ ቲንክ ምጽዋን ለ600 ዓመት እኮ አስደራድረዋል አንቀው ይዘውብን ማለት ነው። እና እስራኤል ሂስቶሪካሊ ከተመሰረተች ጀምሮ ከኢትዮጵያ ጋር ያላት ግንኙነት በጣም ረጅም እና ሴኪር ነው። አሁን ደግሞ የቤተ እስራኤላኖች እዛ መኖርና በፖለቲካም በኢኮኖሚም እየዳበሩ መምጣቱ በሁለቱ ሀገር መካከል ያለው ግንኙነት በጣም ጠንካራ ነው። ስለዚህ አብይ እንኳን ቢደረደር እስራኤላኖች እሺ የሚሉት አይመስለኝም በዚህ ጉዳይ ላይ። ስለ ኤርዶጋን አቅፈ ልትተኛ አትችልም በኢትዮጵያ ምድር ላይ እስራኤል እያለች። እና ስለዚህ እስራኤላኖቹ በቀይ ባህር በኩል ያለውን ኦልሬዲ እነሱ መስርተዋል። ዓለምም ተንጫጫም አልተንጫጫም ሶማሌላንድን አውቀዋል። እንግዲህ ምንድነው የሚባለው ሩመር ነው እንግዲህ ይሄ ሀሜቱ ምንድነው የሚባለው፣ በሀሜት ደረጃ እንውሰደው፣ ኢትዮጵያ እየተዘጋጀች ነው ሶማሌላንድን የማወቅ የሚባል ነው። ኤርዶዋንም የመጣው ያንን ለማስቆም ነው የሚባል አለ። ግን ዞሮ ዞሮ እስራኤላኖች በዛ አካባቢ ያላቸውን ተጽዕኖ ፈጽሞ የሚለቁ አይደሉም እና ኢትዮጵያንም አባንደን የሚያደርጉት ሁኔታዎች አይደሉም። በከፉ ጊዜ እንኳን በኢትዮጵያ ሶማሌ ጦርነት ጊዜ አሜሪካኖች ኤፍ5 እና ኤፍ5 የሚሉትን ተዋጊ አውሮፕላኖች ምንድን ነው መላወጫ በከለከሉ ጊዜ እስራኤላኖች ነበሩ በድብቅ መጥተው ጥገናውን ያካሄዱ የነበረው የሚባለው የዲፕሎማቲክ ምንጮች እንደሚናገሩት። እና በሁለቱ መካከል ያለው አንደኛ ካውንተር ዌት የማድረግ በገልፍ አካባቢ የሚፈጠረውን ፖለቲካ ከተርኪም አካባቢ የሚመጣውን ነገር ሚዛኑን ማስጠበቅ። እንዳውም ይሄ
እንዴት ልበል በእንግሊዝኛ ስለተናገርኩ ይቅርታ፣ አንዳንድ ጊዜ አትናገር ያላሉ። ይሄ ፖለቲካል ስቴትመንት ማለት መገለጫው ነው። በቃ እስራኤል እዛው ያላትን ይዞታ ለማረጋገጥ የመምጣት ጉዳይ ነው እንጂ ይሄ የነበረ ያለ የማይለወጥ ጉዳይ ነው። የኢትዮጵያ መንግስትም በትክክል መረዳት ያለበት ከእስራኤል ጋር ያለው ወዳጅነት ነው ከሁሉ በላይ የሚያዋጣው እና ሊያዛልቀው የሚችለው። ያ ግን ዲፕሎማቲካሊ መያዝ ጉዳይ ነው እና በዚህ ምክንያትም ድንገት በአካባቢው የሚደረጉትን ጦርነቶች በጥንቃቄ ሊመለከቱት ይችላሉ እስራኤላኖች እና ሊፈጠር የሚችለውን በኢትዮጵያ ውስጥ ሊፈጠር የሚችለውንም በሚዛናዊነት ሊመለከቱ ይችላሉ የሚል ግምት አለኝ እና በዚህ አይነት መንገድ ነው የምንመለከታቸው። አንደኛ ሚዛን ማስጠበቅ፣ ሁለተኛ ሴኩሪቲ እና ኢንቴሊጀንሲ፣ ሶስተኛ ደግሞ ቀይ ባህርና ሆርን የምስራቅ አፍሪካ ቀንዱን ያላቸውን ይዞታ ከኢትዮጵያ ጋር ሆኖ የማረጋገጥ ነው እና ዞሮ ዞሮ የሁሉ ጫና ሆኖ ምንድን ነው ቅድም ወደ መጀመሪያው ተጠቀሰው ጥያቄ አሁን አብይ ይህን ሁሉ ነገር አልፎ ጦርነት ያካሄዳል ወይ? ሁሉ አይን እያለበት እንደውም እኔ መጨረሻ ፋይናላይዝ እንድታደርግልኝ የምፈልገው ያው ሰዓታችንም ስለሄደ ይሄ ሁሉ ዲፕሎማሲ እነዚህ ሁሉ መሪዎች ጦርነቱን ሊያስቆሙ ይችላሉ ብለህ ታስባለህ ወይ? ግምትህን እንደው ብትነግረኝ። ያው መቼም ግምት ነው የምንናገረው። እኛ ግምት ነው። የኔ ግምት ምንድን ነው? የኔ ግምት እንግዲህ አብይ ጦርነት ማካሄድ አይችልም ባይ ነኝ የኔ ግምት። ምክንያቱም በሁለት በሶስት አቅጣጫ ጦርነት መክፈት የራሱን ውድቀት ያፋጥናል ነው የምለው። ለመሰለ አሁን ይሄንን አመክንዮ በሆነ መንገድ ለመናገር አብይ ለምሳሌ በቲፒኤፍ ላይ ጦርነት ቢከፍት፣ በወያኔ ላይ ጦርነት ቢከፍት ለወያኔ አጋር ሆኖ የቀረበው ሻዕቢያ በቀጥታም ሆነ በተዘዋዋሪ መንገድ በተገኘው መንገድ በቦሌም ይሁን በባሌ ለአብይ ተቃራሪ የቆሙትን ኃይሎች እስከ አፍንጫቸው ያስታጠቃቸዋል ወታደራዊ። ይሄ ምንም በፊትም ሲደረግበት የነበረ ነው። ያ ማለት አብይን የሚቃወሙ ኃይሎች አብይን ከጀርባው የመምታት እድላቸው በጣም ከፍተኛ ይሆናል ማለት ነው። ስለዚህ አብይ ሊወስደው የሚችለው ሪስክ ወይም አደጋ በጣም ከፍተኛ ነው። ከዚህ ቀደምም እንደተናገሩት በሁለት በሶስት በኩል ጦርነት መክፈት አይቻልም። አንደኛ እሱ ነው። ሁለተኛ ደግሞ የዓለም አቀፉ የዲፕሎማሲክ ጫና ነው። ቅድም አንተ እንደጠቀስከው የውጭ ሀገሮች አምባሳደሮች ሄደዋል። ዓለም እየጠበቀ ነው። ክራይሲስ ግሩፕ ሪፖርት አወጣ ማለት እና አሌክስ ዶዋል ስራቸውን እየሰሩ ነው ማለት ነው። እና እነዚህ ሰዎች ዓለም አቀፍ ህብረተሰቡን እያስጠነቀቁ ነው። ምክንያቱም ከጦርነት ቀጥሎ የሚመጣው ምንድን ነው? ከጦርነት ቀጥሎ የሚመጣው ለምሳሌ ዋር ክራይም ይመጣል፣ የቫዮሌሽን ኦፍ ሂውማን ራይት ይመጣል፣ የመሳሰሉት ነገሮች ይመጣሉ። ስለዚህ ይሄ ነገር ስለሚሆን ዓለም በሙሉ የሚንጫጫበት ይሆናል ማለት ነው። ስለዚህ አብይ ይህንን ጦርነት ለማድረግ የሚታገትበት ሁኔታ አለ። ግን አሁን ይህንን ካልን በኋላ አብይ ደግሞ የመጣው ይምጣ ብሎ ከገባበት ማለት ነው ከገባበት እና ሌሎች ሰዎች በዲፕሎማቲካሊ አሁን ትልቁ ችግሩ እዚህ ላይ ነው ያለው። ትልቁ ችግሩ ምንድን ነው? ዲፕሎማቲካሊ የሚናገሩት ውስጥ የሚናገሩትና ውጭ የሚወጣው ነገር የተለያየ ነው። ለምሳሌ ዲፕሎማቲካሊ እኛ ጦርነቱ የእርስ በርሳችሁ ጦርነት ነው፣ እዚህ ውስጥ የሚያገባን ነገር የለም ብሎ አይነት አምበር ላይት ወይም የቢጫ መብራት ቢያሳየው መንግስት ጦርነት ውስጥ ሊገባ ይችላል። ይሄ በኩዌትና በሳዳም መካከል የተደረገው ጦርነትን ያስታውሰኛል። በኩዌትና በሳዳም መካከል ጦርነቱ ከመደረጉ በፊት አንድ የዲፕሎማቲክ ምሽት ላይ ነው የሚባለው ይሄን ታሪክ። እንዲያውም ቀጥታ ከኩዌታዊ ከሆነ በጣም ሲኒየር ከሆነ ሰው አጋጣሚ አግኝቼው ጠይቄው ነው እውነት የሆነ ውሸት መሆኑን ማለት ነው። ለመሆኑ አሜሪካኖች ለዚህ ጦርነት ግሪን መብራት ወይም ቢጫ መብራት ሰጥተዋል ወይ ስለው አዎ ያል ምንድነው የተባለው ሲባል አይ ኩዌት የኛ ነች፣ ሳዳም የኛ ሀገር ነች ብሎ ነው። ቅድም እንደነገርኩ ነው እንግሊዝና ፈረንሳዮች ናቸው መስመር እያሰመሩ። ሎራንስ ኦፍ አረቢያ የሚለውን ፊልም አይተዋል? የዛ ታሪክ እኮ ነው ሎራንስ ኦፍ አረቢያ እና አረቦችን በቱርኮች ላይ እንዲነሱ ያደረገው እንዲነሱ ያደረገና መሬት እያሰመረ በመስመር መሬት የሰጣቸው ማለት ነው።
ስለዚህ ይችም ሀገር የኛ ነች ብለው ሲሉ ይሄ ኢንተርናል ጉዳይ የውስጥ ጉዳያችሁ ነው ብለው ነገሩት ይባላል። እና የዛን ጊዜ ሳዳም ልብ ልብ አገኘና ኩዌትን ወረረ፣ ሀብቱን ወረሰ ሲል ውጣ ሲሉት አልወጣም አለ። መልሰው ደበደቡት፣ መጨረሻ በገመድ ሰቀሉት። እና አንዳንድ ጊዜ ዲፕሎማቲካሊ የምትነጋገረው ቋንቋ በውስጥ የሚነጋገሩት ቋንቋና በውጭ የሚመጣው ይሄ ለሚዲያ የሚቀርበው ፍጆታ የተለያየ ነገር ነው። ስለዚህ ማን ምን አለ፣ ምን አይነት የፖለቲካል ወታደራዊ ጂኦፖለቲካዊ አቋም ይይዛል የሚለው ነገር መተንበይ አይቻልም። እንግዲህ አሁን ሁለት ሴናሪዎች እናስቀምጣለን። አብይ ጦርነት ውስጥ አትግባ፣ ይሄ ከገባ እንዲህ አይነት ችግር ያመጣል፣ እንዲህ አይነት ችግር ያመጣል፣ እኛም በዚህ አሰላለፋችን እንሆናለን ብለው ግልጽ ከነገሩ ጦርነት ውስጥ አይገባም። ነገር ግን ከሱ ደግሞ ጀርባ ሌሎች እነ ዱባይ እስራኤልንም ጨምሮ ማለት ነው የአንድ ሳንቲም ሁለት ገጽታዎች ናቸው። በሩቅ ርቀት ደግሞ አሜሪካንም ጨምሮ ምክንያቱም ድንገት አሜሪካኖች በቲፒኤልኤፍም ትዕግስት ሊያጡ ይችላሉ። ኢሳያስም እንዲወገድ ኢሳያስንም አያወዱትም። አዎ እኛ ይህን ጦርነት ምንም ፖለቲካሊ ተጽዕኖ አናደርግም ጃስ ካሉት ሊገባበት ይችላል። ስለዚህ እነዚህ ሁለት ሴናሪዎች ናቸው ያሉት። እንግዲህ በሚቀጥሉት 2 ሳምንታቶች የምናየው ነው እና ከዚህ ቀደም የነበረኝ አቋም ምንድን ነው? ጦርነት አያካሄድም ካላበደ ነው የሚለው። ግን ብዙ መሪዎች አብደው ጦርነት ሲያካሂዱ አይተናል። ዚያድ ባሬ በኢትዮጵያ ላይ ጦርነት አካሂደዋል። ሳዳም ሁሴን ቅድም የነገርኩ በኩዌት ላይ ጦርነት አካሂደዋል። ወይንም ደግሞ ዘለንስኪ ይኸው ጦርነት እያካሄደ ነው እያልክ ማየት ትችላለህ። ጦርነት ብዙ ነገር ያመጣል። አሁን ለምሳሌ ይሄ ኬቡን ብትመለከተው፣ ዩክሬን ብትመለከተው እንግዲህ የአውሮፓው ህብረት እና አሜሪካ ጀምሮ ጃስ እያለ መሳሪያ እየሰጠው ህዝቡን እያስፈጀው ነው እና ሊቆም አልቻለም በዛ ምክንያት። ስለዚህ ከኋላ ጃስ ብሎ የሚገፋ ኃይል ካለ ትሄዳለህ። የራሳቸውን ፖለቲካ አይ ይሄ ነገር አርፈ ተቀመጥ የሚሉት ከሆነ የምናየው ይሆናል። በ2-3 ሳምንት ውስጥ እንግዲህ የሚታይ ጉዳይ ነው። አይ ቲንክ አንዱ እኔ ያበደ ሰው ጦርነት ውስጥ አይገባም። እኔ ግን 4 ኪሎ ያሉ ሰዎች ያበዱ ሰዎች ናቸው። መጀመሪያውን አማራ ክልልም ጦርነት አያደርጉም ነበረ ነገሮቹን ቢያስቡ፣ ዊዝደም ቢኖራቸው፣ ማስተዋል ቢኖራቸው አማራ ክልልም ጦርነት አይጀምሩ ነበር እነዚህ ሰዎች። ለዚህ ነው ኢራሽናል ስለሆኑ እነዚህ ሰዎች ይህን ሊያደርጉ ይችላሉ ብዬ ነው የማስበው። በተለይም ደግሞ እነ ጻድቃን፣ እነ ሳሞራ፣ እነ ኪሪያም፣ እነ ምናምን የሚባሉት ሆይ ሆይ እያሏቸው ነው። ሆይ ሆይ እያሏቸው ነው። እነዚህ የነ ጌታቸው ቡድን አለ አይደለ? የነ ጻድቃን ቡድን ትግራይ ባለስልጣን እንደገና መሆን ይፈልጋሉ። ስለዚህ ሆይ ሆይ እያሏቸው ነው። እናንተ ወደ ጦርነት ከገባችሁ የትግራይ ወጣት አይዋጋም፣ የትግራይ ህዝብ በደስታ ነው የሚቀበላችሁ እያሏቸው ነው። የኤርትራ መንግስትም ደግሞ በኢኮኖሚም በምንም የወደቁ ናቸው፣ የትም አይደርሱም የሚል በጣም እንደዚህ ያለ አይደለ ፕሮፓፕ አድርገዋቸው እንዳልኩም ደግሞ እና አሜሪካም ሌሎቹም ኢሳያስ አፈወርቄ በጣም የሚጠላ መሪ ነው። ህዝቡን የገደለ ህዝቡን ያዋረደ ህዝቡን ወደ ጥንታዊ ጋሪዎች የወሰደ መሪ ነው። እኔ አስመራ ዩኒቨርሲቲ ተማሪ ነበርኩ። አስመራ ምን ትመስል እንደነበር አውቃለሁ። አሁን ደግሞ አስመራ ምን ሁኔታ ላይ እንዳለች ቪዲዮዎች ያለው በጣም ኤርትራ የሆነችበት ያለችበት ሁኔታ ከኢትዮጵያ ተገንጥለን የአፍሪካ ሲንጋፖር እንሆናለን፣ የአፍሪካ ታይዋን እንሆናለን ያሉት ምን እንደ ኤርትራውን ምን ደረጃ ላይ እንዳለች እያየን እና በጣም ክፉ መሪ ነው የኤርትራው መሪ ራሱ ሳይቀር። ስለዚህ በቀላሉ ብትሄድ እንደዚህ ታደርጋለህ ብለው ፖፕአፕ ካረጉት ሊሄዱ ይችላሉ። ግን እንግዲህ ጸሎቴ እኔ እንደዛ እንዳይሆን ነው ጸሎቴ። አሁንም ጥሪ ማቀርበው ይህን ፕሮግራም የምታዳምጡ የብልጽግና ሰዎች ካላችሁ እረፉ። እነ ደብረ ጽዮንም ደግሞ አርፋችሁ ይሄ የጦርነት ከበሮ መምታታችሁን አቁሙ። ይሄ የቬትናምን ባንዲራ እያውለበልባችሁ በየአደባባዩ ሰልፍ እያደረጋችሁ የጥጋብ ንግግራችሁን አቁሙ። ትላንትና ለምናችሁ አይደለም ወይ ጌታቸው ረዳን ስምምነት እንዲያደርግ የጠየቃችሁት? አሁን ምን አግኝታችሁ ነው እንደገና ይህንን ህዝብ የምታስጨርሱት? ስለዚህ ወያኔዎቹንም አርፋችሁ ተቀመጡ እላለሁኝ። እንግዲህ እግዚአብሔር ህዝቡን አስቦ ህዝቡ ከጦርነት ነፃ ወጥቶ እዛ አካባቢ የዓለም አቀፍ ማህበረሰብም ተጽዕኖ ተጨምሮበት እዛ አካባቢ እንደገና ሌላ የጦርነት ቀጠና እንዳይሆን ምኞቴ ነው። ያ ከሆነ ግን እኔ አገዛዙ ከፍተኛ ራሱን እሳት ውስጥ ነው የሚከተው ብዬ ነው የማስበው። እና ግምት ስጠኝ ብትለኝ እኔ አሁን በፊት 75 በመቶ ብዬ ነበረ እያሱ አሁን ደግሞ 50 በመቶ አውርጀዋለሁኝ። በተለይ አሁን የክራይሲስ ግሩፕ የጻፈውን ካየው በኋላ ዓለም አቀፍ ተጽዕኖውን ካየው በኋላ ብሉምበርግን በዚህ ጉዳይ ላይ ስለዘገበው
ምናልባት የአብይ አህመድ አገዛዝ ወደኋላ ሊመለስ ይችላል የሚል ግምት አለኝ እና ስለዚህ 75% ያልኩትን አውርጄዋለሁኝ። ተስፋ አለኝ ደግሞ ስለዚህ 50 ከቀናት ላይ በኋላ ደግሞ ሁለታችን የበለጠ ተስማምተናል አውርደዋለሁ ብዬ ማለት ነው። እጠብቃለሁኝ። አይ እንትን ነው አንድ የሰጠኸውም ነገር ግምት ውስጥ መግባት ያለበት ነገር ነው። ስለ አሁን እሱን ለማየት ሞክሬ ነበር። አሁን ከነዚህ ውስጥ ለምሳሌ አሁን በኃይል አሰላለፍ ስትመለከታቸው በፖለቲካው መስክ ጌታቸው አለ፣ ኬሪ አለች፣ በወታደራዊ መስክ ጀነራል ጻድቃን አለ፣ ጀነራል ሳሞራም እዛው አካባቢ ነው ያለው። አሁን ደግሞ የተጨመሩት ሁለቱ ጀነራሎች እና አንድ ኮሎኔል አለ። አብርሃም በላይ ደግሞ የሚባልም አለ መሰለኝ ሌላም እንዲህ ብዙ የቲፒኤልኤፍ ከዚህ ቀደም ኮር የሆኑ አመራሮች ወታደራዊ እና ፖለቲካ አመራሮች ከአብይ ጎን ተሰልፈዋል እና ከሁለት ሴጣኖች አንዱን መምረጥ አይነት ነገር ነው ያዙት። በሁለቱ መካከል ብዙ ልዩነት የለውም ለኔ። ነገር ግን ከአብይ ጋር የተሰለፉት ሰዎች እንደው ምንድን ነው የሚያስቡት? ያ ጦርነቱን ድሮም እነሱ የጀመሩት ስለሆነ እነሱ የመሩት ስለሆነ መልክዓ ምድሩንም የሚያውቁት ወታደሩንም የሚያውቁት ስለሆነ ቅድም ያልከው ነገር ነው። እነዚህ ሰዎች በቀላሉ እናሸንፋለን፣ ብዙም ሬዚስታንስ ሳይኖር እንይዛለን አይነት ነገር ይመስላል እና አንዳንድ ጊዜ ወታደራዊ እብሪት በሚገርም ሁኔታ እንትን ያደርግሃል፣ ይደፍንሃል አይነን የጠላትን አሰላለፍ የሚመጣውን ጥፋት የመሳሰሉት ነገር ብዙ ጊዜ አትመለከትም። በቀላሉ የመጨበጥ ነገር አይነት ነገር ነው እና የዚህ የኃይል ሚዛን መዳፋት ድንገት አንተ እንዳልከው ጦርነቱ ሊገባበት ይችላል አብይ እና እንግዲህ የምናየው ጉዳይ ነው። ግን ያው 50-50 በሚለው እንይዘዋለን። ለማናቸው ከተበላንም 50 ከበላንም 50 ሁለት ጀነራሎች አንድ ኮሎኔል ነው ወደ አዲስ አበባ የሄዱ ነው። ጦርነቱን ተቃውመው የነ ደብረጽዮንን አንጃ ተቃውመው የሄዱ ናቸው እና በጣም በርካታ ጀነራሎች ናቸው ከነ ጻድቃን ጋር በተለይ ተንቤን አካባቢ ያሉ፣ አንደርታ አካባቢ ያሉ፣ ከአድዋ እና ከአክሱም ከሽሬ አካባቢ ውጭ ያሉ የትግራይ መኮንኖች ከነ ጻድቃን ጋር ናቸው እና ሲሪየስ የሆነ ክፍፍል ነው ያለው፣ ሪጂናል ክፍፍል ነው ያለው እና ምናልባትም ይሄ ጦርነት ከተደረገ አድዋ አክሱም አካባቢ የተወሰነውን ህወሓቶች እና ሻዕቢያ የተቀረውን ደግሞ መከላከያ ይዞ ራሱ ዲፋክቶ ዲቪዥን ራሱ ትግራይ ውስጥ ሊኖር ይችላል እና ምን ሊፈጠር እንደሚችል አላውቅም። እና አገዛዙ ያንን በሚያደርግበት ጊዜ ደግሞ በጣም ትኩረት የማይሰጡት ነገር ግን ውስጡን ልባቸው ውስጥ ያለ አደባባይ ግን ሊገልጹት ያልፈለጉት ደግሞ አንድ ነገር አለ። ፋኖ የሚባለው ነገር አደባባይ ሊጠቅሱት አይፈልጉም፣ ግን በስብሰባዎቻቸው ግን ትልቅ አጀንዳቸው የሆነ ፋኖ የሚባል ነገር አለ እና ፋኖ አንድ ሆነዋል እና እነሱ አሁን ትግራይ ጋር ውጊያ በሚያደርጉበት ጊዜ ትግራይ ጋር ውጊያ አረጉም አላረጉም በማንኛውም ጊዜ ፋኖ ዘመቻ ሊጀምር ይችላል በሁሉም የሀገሪቷ ክፍል። ለዛ እየተዘጋጀ ነው። ስለዚህ ያ በሚሆንበት ጊዜ አብዛኛውን ጦራቸውን ወደ ትግራይና ወደ ኤርትራ ወስደው ምን ሊሆኑ ነው የሚለውንም ደግሞ ስታይ በጣም ከፍተኛ ሪስክ የሆነ ውሳኔ ነው የሚወስዱት እና እንዳልኩ እነዚህ ሰዎች ደንቆሮና ደደብ ካልሆኑ ወደ ጦርነት አይገቡም ብዬ አስባለሁ። ከገቡ ግን ያው የመጨረሻቸው ነው ብዬ ነው የማስበው። ኢቨን ትግራይ እንኳን በቀላሉ መግባት ቢችሉ ወያኔንም እዛ ሄደው ቢያስወግዱ ትግራይ ውስጥ ይጠመዳሉ። በቃ ትልቅ ፎርሳቸው እዛ ሽምቅ ውጊያ ይጀመራል። ቋግማየር ነው የሚሆነው። ስለዚህ ኃይላቸውን ነው የሚበታትኑት እና በዛ ጉዳይ ላይ እኔ እንደዚህ አይነት ትልቅ ስህተት ይሰራሉ ብዬ እኔ አላስብም። ለማንኛውም በጣም ጥሩ ውይይት ነው ያለ ነው። እንደው ሌላ የቀረ የምትለው አንድ ነገር ልበልና ልጨርስ። እንደ አገር ማሰብ ያለብን ነገር ምንድን ነው? አብይም ቢሆን ያው ገዝቷል፣ ስሙን ተክሏል። ከእንግዲህ በኋላ ልንለውጡ አንችልም። በአንድ ዘመን የነበረ መሪ ተብሎ መጠራቱ አይቀርም። ድሃ አፈናቅሎ ቤት ሰርቷል የሚባል መከናነቅ አይቀርም። ግን ወደፊት ለመሄድ ከተፈለገ በመጀመሪያ ደረጃ በእስር ቤት ያጎራቸውን በሙሉ የፖለቲካ እስረኞች መፍታት አለበት። ከፋኖ ጋራ ይፋዊ ድርድር ማድረግ አለበት። የፖለቲካ ምህዳሩን ክፍት አድርጎ ፍትሃዊ የሆነ ምርጫ ማካሄድ አለበት። ተኩስ ማቆም አለበት። ያ ደግሞ ወያኔንም ጨምሮ ማለት ነው። ከፈለጉ ተወዳድረው ይምጡ እንደ ፓርቲ ማለት ነው። ፓርላመንቱ ደግሞ የአማራንም የትግራይንም ተወካዮች ሙሉ ያሟላ
አዲስ የሆነ መሆን አለበት። በእንደዚህ አይነት መንገድ ከመሄድ ካልቻልን ጦርነቱን እንኳን አሸነፈ ብንል ቅድም አሁን አንተ ያልከው ነገር አለ የፈለገ ነገር ቢሆን ስለ ኤርትራን ከአስመራ ጋር እንኳን ጦርነት ያካሄዳል ቢባል የጦርነቱ ፕሮጀክት እንደሚያሳየው በተለያየ በእነሱ አፈቀላጤዎች የሚያሳየው ይቺ የአፋር ሰላጤን የምትለውን የአፋር ቀይ ባህርን አፋር ያለበትን ብቻ ቆርጦ የመያዝ እንጂ የአስመራን መንግስት ሊኩዴት ወይንም የማፍረስ ጉዳይ አይደለም። ስለዚህ አስመራ መንግስት እስካለ ድረስ ጦርነቱ በተለያየ መንገድ ሊቀጥል ይችላል። ስለዚህ ይሄ የማያልቅ ጦርነት ውስጥ ከመግባት አስመራም መቀሌም አዲስ አበባም ቁጭ ብለው ቢያስቡ ጥሩ ነው። አመሰግናለሁ። አይ መልካም፣ በጣም አመሰግናለሁ እያሱ። በጣም ጥሩ ውይይት ነው ያደረግነው። በሌላ ጊዜም ደግሞ በሌሎች አጀንዳዎች ጉዳይ ላይ እንወያያለን ብዬ ተስፋ አደርጋለሁ እና እግዚአብሔር ይስጥልኝ። በእኔም በአድማጮች ስም አመሰግናለሁ። አመሰግናለሁ። እሺ አድማጮቻችን፣ የውጭ ጣልቃ ገብነት ጦርነቱን ማስቆም ይችላሉ ወይ? የቱርክ፣ የእስራኤል፣ የሳውዲ አረቢያ ፍላጎት ምንድን ነው? በሚል ርዕስ ስር ከኢያሱ ጋር ያደረግኩት ውይይት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።